ተስፋ መቁረጥ ውስጥ ነኝ። ደብሮኛል። ሁሉም ነገር እየሰለቸኝ ነው። ከመሬት ተነስቼ ስነጫነጭ ወይ ሳለቅስ ራሴን አገኘዋለሁ። የሕይወት ትርጉሙ የጠፋበት መንገዱ ሁሉ ግራ የገባው ነኝ። አሁን እንኳን የሚሄድበትን አላቅም። ቤቴ ሊበላይ ሲነሳ ወዳደረሰኝ ልደርስ ታክሲ ውስጥ ዘልዬ ገባው። ፒያሳ ይላል ረዳቱ። ገብቼ ትንሽ ቁጭ እንዳልኩ አንድ ጋቢ የለበሱ ሽማግሌ መጥተው ከኋላ የተቀመጡ። ታክሲው መሄድ ጀመረ። የኔም ዕድሜ ልክ እንደ ታክሲው እየበረረ ይመስለኛል። ወጣት ሆኖ ከጓደኛ ማነስ፣ ሥራ ማጣት፣ መቸገር፣ ሞራል ማነስ፣ ጭንቀትና ተስፋ መቁረጥን ተሸክሞ የሚሮጥ ያረጀ መኪና የሆንኩ ይመስለኛል። በቃ ይደክመኛል። ሃሎ ልጄ፣ ሃሎ አሉ የቅድሙ ሽማግሌ። ልጄ ቅድም ተቋርጦብኝ ነው እና ምንም ብትሆኚ እግዚአብሔር ይወድሻል። እሺ፣ እግዚአብሔር ያለው አንሶ አያንስም። አዎ ዛሬ ጎልሏል። አዎ ዛሬ ደክሞሻል። ምናልባት ተስፋ ቆርጠሽ ይሆናል፣ ግን እግዚአብሔር አለ። ቢከፋሽም ቢቸግርሽም እግዚአብሔር አለ። ዛሬሽን አይተሽ አትበሳጪ። ነገሽን የሚያውቅ እግዚአብሔርን ተስፋ አድርጊው። ሲደክምሽ ቤተ መቅደሱ መቃል ላይ ደገፍ በይ። እሱ ትከሻ ላይ ያረፈኮ አይወድቅም። አይዞሽ ልጄ እግዚአብሔር ያውቃል ማለትን የመሰለ ዕውቀት የለም። በይ ደህና ሁኚ ልጄ ብለው ዝም አሉ። ፒያሳ እስክንደርስ ቸኩዬ ነበር። ልክ ከታክሲ እንደወረዱ ተከትያቸው አባባ የሚመክሩት ማንን ነበር? ግን እውነት እግዚአብሔር አለ አልኳቸው። አይ ልጄ ግን አሁን አንተ አለህ ብለው ጠየቁኝ። ወዲያው አዎ አልኳቸው። እናንተ ተፈጣሪው ኖርክ፣ ፈጣሪ እንዴት የለም ብለህ ታስባለህ? ለማንኛውም በስልክ ስመክር የነበረው አንተን ነው። ምን? እኔን ደሞ የት ያውቁኛል አባባ? ኧረ ካለ ዛሬም አላየውህ፣ ግን ሁሌ ሰንበት ወደ ቤተ ክርስቲያን ስመጣ መኪና ውስጥ ስልክ አወራለሁ። ስልክ የማወራው ግን ተደውሎልኝ ወይም ደውዬ አይደለም። ስልኬም አትሰራም። እንደው ግን እኔ በማወራው ቃል አንድ ሰው ከተመለሰ ብዬ ነው። ብዙ ወጣት ተስፋ ቆርጧል። እኔ ደግሞ ደካማ ነኝ። ቴክኖሎጂ፣ ፌስቡክ አላቅም። እንዲሁ ብለፈልፍ ደግሞ እብድ ነው ብላችሁ አትሰሙኝም። ስለዚህ እችን የስልክ ዘዴ ተጠቅ